ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም ፍቅር ጤና እየተመኘው ቪዲዮውን በላይክ ጀምሩት ሰብስክራይብ ኮሜንት አትርሱ ቤተሰቦች አመሰግናለሁ። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን ኦልዌይስ ዲሲፕሊን ዊንስ። ዲሲፕሊን የሆነ ሰው ሁሌም አሸናፊ ነው። ልንገራችሁ ሰው ያወድቃል፣ ሰው ይጥልሃል፣ ሰው ከፍ ያደርጋል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ እናንተ እንድታሸንፉ የሚያረጋችሁ ግን ዲሲፕሊን ነው። ሰው ወደደኝ ጠላኝ I'm going to keep going I'm going to keep being myself። ገባችሁ? ለቤተሰብ ስትል ዲሲፕሊን ሊኖር ይገባል። ከሁሉም በላይ ግን ለራስ ስትል ዲሲፕሊን ሊኖር ይገባል። because ዲሲፕሊን ነው ከአዘቅት የሚያወጣ ማንንም አይደለም። ከአዘቅት የሚያወጣ ዲሲፕሊን እራሱ ለስራ ያለ ታታሪነት መቀጠል እኔ አሁን ስሜቴ አይቆጣጠረኝም። ልንገራችሁ አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም ይከባድ ነው ምናምን ይለኛል። ግን who cares ዲሲፕሊን የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day so discipline always wins። ለቤት ሆኜ ብዙ ጊዜ ቪዲዮ መስራት አልወድም፣ ግን የአዶናይ ወንድማችን 5 ሚሊዮን መግባቱን ምክንያት በማድረግ ያዘጋጀው ድግስ ላይ አይታችኋል። የተሰበሰቡትን ሰዎች እነማን እንደሆኑ በጣም ይገርመኝ። ከአዶናይ ጋር አንድ የተገናኘ ማለት ቤተሰብ ሆነ ነው መቀጠለው። በቃ እንዳለ ቤተሰቦች እያለ እየዞረ ሲያስተዋውቀን የነበሩ የሆነ ወቅት ላይ አብሮት የነበሩ ሰዎች ናቸው። በድጋሚ ስላየው እኔ በጣም ነው ደስ ያለኝ። አዶናይ ሞቲቭ የሚያደርገው ህይወቱ ነው፣ ኑሮ። ይሄ ላይክ ስፒች ከሚያደርገው በላይ እንቅስቃሴው ይሄ ዝም ያለ መልእክት ነው። አሁን ለምሳሌ የሚያውቅ ሰው ብቻ የሚገባው እና እንደዚህ ያደረገ ኢምፓየር እየገነባ ነውና ኮንግራቹሌሽን በድጋሚ። የት ነው የገባሁት? እስኪ ንገሩኝ። ቁመት የማይደርስ ቁመት ጋይሶች አበድሩኝ። ወይኔ ተቆዩ እንዳት ወይኔ እቤቱ እንዴት እንደሚያምር የእናንተ ነው። ቤተ መንግስት ነው የገባሁት ነበር። ሰውሬ ሰው ባወራ ስለኔ መች ግድ ሰጥቶኝ ለኔ አላቅም። መዝራት ማብራራት ስራ ነው ስክሪ ድረስልኝ ማሳሹ ቻርሊ ቁመት ኩል አባክሽ እኔ በልጥሻለሁ። አራ ኩል ነበር እኔ ኩል ነበር ኩል ነበር አልቅ ምግቡ እንዴት ነው? ኧረ ከ10 ኧረ አውልቅ። ጋይስ እንዴት ናችሁ? እኔ አለሁ። ይሄን 2-3 ቀን እንግዲህ ያው በሲሱ ብዙ ዲቴልስ ሳልገባ አንዳንድ ሀሳቦችን አንጸባርቄያለሁ። በእርግጥ ይሄ ፐርሰናል ኢሹ ላይ ብዙ ሪሌሽንሺፕ ላይ ብዙ የሁለት ሰዎች ጉዳይ ነው ብዬ ማምን ሰው ነኝ። እሱ ላይ ብዙ አስተያየት መስጠት ፍላጎት የለኝም። ነገር ግን በዚህ 2-3 ቀን ውስጥ በጣም በርካታ ነገሮች ታዝበናል። አንዳንድ ሰዎች ምን ያክል ጨካኝ እንደሆኑ ርህራሄም እንደሌላቸው በጣም በቃ በአሰቃቂ ሁኔታ ሰዎች ላይ የሚያድጉ እንደው ኖሮ እኮ ትንሽ እንትን ያለ ሰው ቢሆን ምንም አይደለም። ገና እየኖረ ያለ ሰው ላይ ለዛውም ሴት የሆነች ለዛውም ለፍታ ጥራ ግራ እዚህ ደረጃ ላይ ለደረሰች ልጅ በዚህ ልክ ዱላ ማብዛት ተገቢ ነው የሚል እምነት የለኝም። በደሏም ተሸፍኗል ብዬ አምናለሁ። ያንዳንዳችን እኮ ጓዳችንን ብንመለከት ራሳችንን ብንመለከት ስንቱን በደላችንን እግዚአብሔር ይቅር ብሎን እንደው እንደቆምን ብናስብና ያንን ብናስተውል መልካም ነው። እንደው ሰው እኮ በኤክስሬ ቢያይን ኖሮ እንደው እግዚአብሔር እንደሚያይን ሰው ቢያይን ኖሮ ማናችም ጋር ምንጠጋ እንደው አብረን ምን ቆም አልነበርንምና በእግዚአብሔር ቸርነትና ምህረት ነው እየኖርን ያለ ነው። ይሄን መገንዘብ ያስፈልጋል።
እኔ ትላንትም ሀሳብ አቅርቤ ያለው ለአዶኒ ዛሬም ደግማለሁ። ያው በነገራችን ላይ እሱ በጣም ልቡን የሚያዳምጥ ሰው ስለሆነ ብዙ ነገር ያስተካክላል ብዬ ተስፋ አደርጋለሁ። ያስተካክልም እንዳለ አምናለሁ። ትላንትም እጇን ያዛት ብያለሁ። አሁንም ደግሜ እላለሁ እጇን ያዛት። ግሬደሮቹ፣ አፍራሾቹ፣ አለያዮቹ ከተሳካላቸው በቃ ሴሌብሬት ሊያደርጉ ደጅህ ላይ ቆመው ነው እየጠበቁ ያሉትና አንተ ምን ማድረግ እንዳለብህ ላንተ አይነገርህም። እውነት ለመናገር የምታደርገውን ነገር በሚገባ የምታውቀው ነህና ያንን በሚገባ እንድታደርግ ወንድማዊ የታላቅ ወንድምህን ምክር እለግሳለሁ። በጣም በፖዚቲቭ በሆነ መንገድ ነገሩን እንድታይ ነው የምፈልገው። ሌላ አንድ ልጨምርልህ የምፈልገው ነገር ዛሬ ላይ ተለያዩ፣ አትገባህም፣ እንደዚህ አትሆንም እያሉ ያሉ የነበሩ ሰዎች ያኔ እሷ ካንተ ጋር በችግሩ ጊዜ አብራችሁ እያላችሁ ያንተ ደጋፊ ያልነበሩ ሰዎች ናቸው። እኔን ጨምሮ አንተ ከታየህ በኋላ ነው፣ አንተ ብቅ ካልክ በኋላ ነው፣ ራስን አሸንፈ ብቅ ካልክ በኋላ ነው ወደ ኋላ ሄደን አይተን አንተ ድጋፍ መስጠት የጀመርነው። ኖርማሊ እናውቃለን፣ ግን የዚህን ያክል እንደዚህ በጣም ሽንጣችን ገትረን አልተከራከርንልህም ነበር። ስለሆነ እቺ ልጅ ያንንም አብራህና ያለችው እንደዚህ ፌመስ ሳትሆን እንደዚህ ትልቅ ደረጃ ላይ ሳትደርስ እንደዚህ ሁሉ ሰው ሳይወድህ ሰዎች ለምን ቀረበ ሚዲያ ላይ ሁሉ ብለው በሚተቹበት ሰዓት ካንተ ጋር የነበረች ልጅ ናት። ስለሆነ እውነት ለመናገር በደንብ ትገነዘባለህ። አንተ በጣም ታያለህ። የምታይ ሰው፣ የምትገነዘብ ነገሮችን የምታሰላስል ሰው ስለሆንክ ብዙ ችግር አለ ብዬ አላምንም። ስለሆነም ይህንን በሚገባ ተረድተህ እንድታሳፍራቸው ነው የምፈልገው። በቃ ይፈሩ። ደጅህ ላይ ቆመው ነው ያሉትና እነዛ ደጅህ ላይ የቆሙ ሰዎች ሴሌብሬት ሊያደርጉ ደጅህ ላይ ቆመው ያሉ ሰዎች ይፈሩ። በቃ እችን ብቻ አድርግ። ለጃኒ ላንቺ ምንም ሌላ የሚለው ነገር የለም። ይሄን መዝሙር በቃ ደው በጣም ይገልጻል አንቺ ብዬ ማስበው ይሄ መዝሙር ነው። ይሄን መዝሙር ስሚ። ሞት ፈርደንባታል ኃጢአት ስታደርግ አይናችን አይቶ እንጥፍጣፊ እንኳን ምሕረት የሌላቸው የራሳቸው ሳይሆን የሰው የሚታያቸው ምን ትላለህ አሉት። ሞት ፈርደንባታል ኃጢአት ስታደርግ አይናችን አይቶ እንጥፍጣፊ እንኳን ምሕረት የሌላቸው የራሳቸው ሳይሆን የሰው የሚታያቸው በፊቱ አመጧት ያጣድፏት ልበቱ ቶጋ እድሉ ደርሷት እንደነሱ ሳይሆን ተወግራት ሙቶ በሰላም ይጃናት አታድርግ ያጥያት በፊቱ አመጧት ያጣድፏት ልበቱ ቶጋ እድሉ ደርሷት እንደነሱ ሳይሆን ተወግራት ሙቶ በሰላም ይጃናት አታድርግ ያጥያት እንደ ስሙ ፍቅር ነው ፍቅር ነው ፍቅር ነው 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 ግራ ቀኙን አይቶ ጥሎኝ የማይሄደው ስሙና ሕይወቱ የኔ አምላክ ፍቅር ነው። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ፣ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች?
ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችው። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አረመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አለም። አንቺም ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው። መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስን እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ፣ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው።
ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም። እኔ ደም ብቻ ነው የሚፈሰው። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይህንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መጣችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት።